አሁን ደግሞ የምንገኘው የአፍሪካ አንድነት ድርጅት ከተመሰረተበት ጀምሮ ደግሞ በኋላኛው ዘመን እስካሁን ድረስ የአፍሪካ ህብረት እስከተባለበት ጊዜ ድረስ ባለፉት 60 ዓመታት ልዩ ታሪካዊ የሆኑ ጉዳዮች ወዳለፉበት የዚህ የኢትዮጵያ የአዲስ አበባ ታሪክ ከተሸከሙ ስፍራዎች መካከል በሆነው ግራና ቀኝ ታሪካዊ ስፍራዎችን አድርገን ነው። በቀኝ በኩል ጊዮን ሆቴል አለ፣ በግራ በኩል ደግሞ እንግዲህ የአፍሪካ ኢኮኖሚክ ኮሚሽን ኢሴ ህንጻ አለ። እዚህ የመጣንበት ዋነኛ ምክንያት ፋና ዘጠናችን ያለፈውን ሳምንት የአፍሪካ ህብረት መቃረቡን ተከትሎ የአፍሪካን ጉዳዮች የኢትዮጵያን ጉዳዮች በተለይም ደግሞ ኢትዮጵያ በአፍሪካ ህብረት ምስረታና በአፍሪካ መሻገር ውስጥ ያላትን ጉልህ ሚና እና ለፓን አፍሪካኒዝም ጮራዋን በምን መንገድ ነው የገለጣችሁ እያለ ፋና ዘጠናችን በስፋት በርከት ያሉ ጉዳዮችን ሲያነሳ ነበረ። ስለዚህ ሳምንታችንን ስለምናገባድድ እዚህ ስፍራ ደግሞ ብንመጣ የተሻለ ታሪክ እንጋራለን ብለን የመጣ ነው። ጊዮን ሆቴል ሌላ ታሪክ አለው። ደግሞ ይሄኛውም አዳራሽ በተመሳሳይ ጥቂት ነገር እናንሳ። ጊዮን ሆቴል በኢትዮጵያ የሆቴል ንጋት ውስጥ ቀዳሚ ከሆኑት መካከል 1943 የኢትዮጵያ የቱሪዝም ንጋት ገና ባልታሰበበት ግን ደግሞ ኢትዮጵያ በጣም ብዙ ፍላጎት ባለባት የልማት ንጋቷ ወቅት የተመሰረተ የተገነባ እና ደግሞ በአፍሪካ አንድነት ድርጅት ምስረታ ወቅት የነበሩ ታላላቅ ሁነቶች የተከሰቱበት ነው። አንድ ሁነት እንጠቅሳለን። ለምሳሌ ግንቦት 25 1963 የአፍሪካ ህብረት የመመስረቻ ቻርተር በጊዮን ሆቴል በአንዱ ክፍል ውስጥ ተረቋል። ይደንቃል። በጣም ምንድነው ይህንን ጉባኤ ለመሳተፍ ከመጡ 33 ልኡካን መካከል 23ቱ ያረፉት ጊዮን ሆቴል ነው። እንዲህ አይነት ትልልቅ እውነቶችን ስታዘጋጅ እንግዶች መተው የት ያርፋሉ የሚለው በጣም ያሳስባል። ቀዳማዊ ኃይለ ሥላሴ እንግዲህ እዚህ ከተማ ውስጥ ከሰሯቸው ካበረከቷቸው በጣም ትልልቅ ስፍራዎች መካከል አንዱ ጊዮን ነው። ይህ ስፍራ ቀድሞ ተዘጋጅቶ ስለነበር የመጡ እንግዶች በዚያ ተሰባስበዋል። አንተ ያነሳው የቻርተሩ ጉዳይ እዚያው ቦታ ላይ ተሰባስበው ነው ቻርተሩን ያረቀቁት። ደግሞም መንገድ ተሻግረው ወደዛኛው አዳራሽ የአፍሪካ ኢኮኖሚክ ኮሚሽን ኢሲኤ ኢትዮጵያ ካሏት የቀደመ ታሪክ ህንጻዎች መካከል በልዩነቱ የአዲስ አበባ የዘመናዊነት መገለጫ የነበረው ደግሞ ኢትዮጵያ ግዙፍ የሆኑ ዓለም አቀፍ ጉባኤዎችን አፍሪካዊ ተልእኮችን ለመወጣት እችላለሁ ስትል ተከራክራ ያላት መካከል ህንጻው የመጀመሪያዎቹ ምስረታዎቹን ከተከናወኑባቸው አዳራሾች መካከል የአፍሪካ ህብረት የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት እንግዲህ የመጀመሪያ ጉባኤውን ያደረገው በዚህ አፍሪካ በተሰኘው አዳራሹ ነው። ስሙ እስከዛሬ ድረስ አፍሪካ ብሎ ነው የቀጠለው። የአፍሪካውያን የነጻነት የአንድነትን አብሮ የመቆም ምልክት ተደርጎ አዳራሹ እንደዛ አይነት ምልክት ማሳያ ሆኖ ይጠቀሳል። ጣሊያናዊ አርክቴክት ነው ዲዛይን ያደረገው፣ አርትሮ ይባላል። ከዚያ በኋላ እንግዲህ ረጅም ጊዜዎችን ይሄንን አዳራሽም ይሄንን ሆቴልም እየተጠቀሙ መሪዎች በስፋት ወደ አዲስ አበባ ሲመላለሱ የተወያዩበት የሰሩበት ነው። በጣም ምን ይገርመኛል እንዲህ አይነት ትልልቅ ሁነቶች ሲሆኑ እንግዶችን ለመቀበል ተብሎ የሚሰሩ የራሳቸው የሚገነቡ ቦታዎች ይኖራሉ። እነዚህ ቦታዎች በጊዜው እንግዳ ትቀበልበታለህ። ካለፈ በኋላ ግን የከተማው ትልቅ ሀብት ሆኖ ይቀጥላል። ለምሳሌ ወደ ሐራሪ ብንሄድ ገንሂልን ማስታወስ እንችላለን። የዓለም ገለልተኛ ሀገራት ቅኝ ግዛትን በተለይም ደግሞ አፓርታይድን ለመታገል እዚያው አፍንጫቸው ስር ሆነን ደቡብ አፍሪካ አፍንጫቸው ስር ሆነን ዚምባብዌ ብንታገል የሚል ሀሳብ ሲመጣ ገንሂል የተገነባው ያ መንደር የተሰራው ለጉባኤው ተብሎ ነበር። ደግሞ ወደ አዲስ አበባ ስንመጣ እንዲህ አይነት ሁነቶች በጣም ብዙ አሉ። አፍሪካ ህብረትን እየተከተሉ የተሰሩ የለሙ ደግሞ በቀጣይ ኮፕ 32 የአዲስ አበባ እጣ ሆኗል። ስለዚህ እሱን ታሳቢ ያደረጉ በጣም ብዙ ስራዎች አሁንም እየተሰሩ ነው። ኢትዮጵያ በዓለም ፊት በጣም ብዙ ጊዜ ተጎለሜ ለምሳሌ የአፍሪካ አንድነት ድርጅትን ያሁኑ የአፍሪካ ህብረት ለማንሳት ከነበሩ ክርክሮች መካከል ኢትዮጵያ እኮ አትችልም፣ ሆቴሎች ሌሎችም ነበሩ። ያ አሁን ታሪክ ሆኗል። ኢትዮጵያ ትችላለች። ስለዚህ ይህ ብቻ ሳይሆን አዲስ አበባ እና በመላ ኢትዮጵያ የከተሞች ለውጥ ላይ ከተያዙት ጉዳዮች መካከል የኮሪደር ልማት አንዱ ነው። በዚህ ጋር ተያይዞ ሊነሳ የሚችል ጊዮን ሆቴል የወንዝ ዳርቻ ልማትን ተከትሎ እንግዲህ እጣው ደርሶታል። ይህ አካባቢ በጣም በተለየ ሁኔታ የወንዝ ዳርቻ ልማትም ተሰርቶለታል። ወደ በኋላ ላይ ወደ ውስጥ እንገባለን እንመለከተዋለን። ይሄ የኮሪደር ስራ ከተማ ላይ ብቻ አይደለም ወጥቷል፣ ወደ ገጠርም ሄዷል። ሁሉም ሰው የሚገባውን ክብር አግኝቶ መኖር አለበት።
የገጠሩ ማህበረሰብም አርሶ አደሩ። ስለዚህ የገጠር ኮሪደር ደግሞ ከከተማ ተሻግሮ ገጠር ገብቷል ብለናል። ወደ ኦሮሚያ ክልል እንሄድና ደግሞ በዚያ እንመለከታለን። የዚህ ውጥን መሳካት አጋዥ ለመሆን የኢትዮጵያ ኢንቨስትመንት ኮሚሽን በኦሮሚያ ክልል ምዕራብ ሸዋ ዞን ግንጭ ዙሪያ ያስገነባቸው መኖሪያ ቤቶች ለባለቤቶቹ አስረክበዋል። ሚልኪያስ አዱኛ በዚህ ጉዳይ ላይ ያዘጋጀልናል። እንከታተል። ከከተማው የተሻገረው የኮሪደር ልማት ከገጠሩ ዘልቆ የገጠሩን ገጽታና በአካባቢው ላይ የሚኖረውን ማህበረሰብ ህይወት እየቀየረ ይገኛል። በምዕራብ ሸዋ ዞን በግንጭ አካባቢ ላይ የሚኖሩ የማህበረሰብ ክፍልንም ይሄው እጣ ገጥሞታል። ዱራኒ ኡጋኑ ነቀቡ ገበሬዳ ቆቴተን ጎተራሌ ዳቤጅራ ወጣት በነበርኩበት ዘመን አርሶ አደር ነበርኩ። አርሼ ጎተራዬን ሞልቼ ልጆቼን አኖር ነበር። ዛሬ አቅሜ ተዳክሟል። ልጆቼም ከኔ ጋር አይደለም የሚኖሩት። ቤቴ ላይ እየፈረሰ ነው የነበረው። ዛሬ መንግስት ይህንን የመሰለ ቤት ሰርቶ ሰጠኝ። አዲስ ህይወት ነው ያየሁት። ወርቅ ነው ያለበሰኝ። ፈጣሪ አክብራችሁ። ወርቂ ነጥ መንግስት ወርቂ ሰጣውስ በፊት በሸራ ውስጥ ነው ኖርኩት። ትንሽ ቤት ሰው ሰሩልኝ። ከላይ ዘባል በቃ በሆነ ነገር አስሬ እንደዛ ኖርኩ። ልጆቼ 6 ነው። ቀን ስራም ሰርቼ ጠላውን ጠምቄ ሳርም ሽጫለሁ፣ ኮቦትም ሽጫለሁ። እኔ በጣም ነው ያመሰገንኩት። በጣም ነው ደስ ያለኝ። ሰው ተኮር የሆኑ ስራዎች በተግባር ታይተው የብዙዎች እንባ እየታበሰ ለሌላውም አቅም እየሆነ ነው። ይህንን ኢኒሼቲቭ በራሱ ጥረትና አጋሮቹን በማስተባበር እየተገበረ የሚገኘው የኦሮሚያ ክልል በገጠር የተሻለ ንጹህ፣ ጤናማና ምቹ ስፍራን መፍጠር ይቻላል ይላል። ቆን ጅጅሬ ጅሩፍ ጅሬና ዋሰ ከነ ባድያ ጅጅሬ ታናን የግብርናውን ዘርፍ ብቻ ማሻሻል አይደለም። ግብርናውን አሻሽለን የገጠሩ ማህበረሰብ ህይወት መቀየር ካልተቻለ ውጤታማ መሆን አይቻልም። ይህ የመኖሪያ ቤት ብዙ ነገሮችን በውስጡ ያካተተ ነው። ብዙ ክፍሎች አሉት፣ የእንግዳ ማረፊያ፣ መኝታ ክፍሎችና ሌሎች። ስለዚህ የዚህ አካባቢ ነዋሪዎችና አርሶ አደሮቻችን ከዚህ እውቀት ቀስመን በተለይም ከገጠር ኮሪደር ጋር ተያይዞ የመኖሪያ ቤት ስራን በሁሉም አካባቢዎች ለማዳረስ መስራት አለብን። ገንዳን ኢጃሬ በበልሱት ኑሮ ጅራተኝ ዛሬ እያስመረቅን ያለነው በተለይም ደግሞ በደንዲ ወረዳ አካባቢ የክቡር ጠቅላይ ሚኒስትራችን ተልዕኮ ተከትለን የኢትዮጵያ ኢንቨስትመንት ኮሚሽን ሞዴል ሊሆኑ የሚችሉ ቤቶችን በዚህ ያለ ሁኔታ ዛሬ አስመርቀን በተለይም ለባለቤቶቹ ማስረከብ በመቻላችን የተሰማንን ልባዊ ደስታ ለመግለጽ እወዳለሁ። ዛሬ በገጠር እየተተገበሩ የሚገኙ የገጠር የኮሪደር ልማት ስራዎች ጥራት ያለው ዘመናዊ የመኖሪያ ቤት ለማህበረሰቡ ተደራሽ ከማድረግም በተጨማሪ 24 ሰዓት አገልግሎት የሚሰጥ የሶላር ኤሌክትሪክ፣ ውሃ፣ የጓሮ አትክልትና የንብ ቀፎ ማነቢያ፣ ባዮጋዝና ለኑሮ አስፈላጊ የሆኑ ነገሮችን ያካተተ ነው። የገጠር ኮሪደር ስራ የገጠሩ ነዋሪያችን ደረጃውን የጠበቀ ጥራት ያለው ጤንነቱን የሚጠብቅ አኗኗር ይገባዋል ከሚል እምነታቸው የመነጨ ነው። ሽንት ቤት አለው፣ ሻወር አለው፣ ባዮጋዝ አለው፣ መብራት እንደምታዩት ሶላር አለው፣ የጓሮ አትክልት አለው፣ ሳሎን አለው፣ 3 መኝታዎች አሉት። ዛሬ በዚህ አጋጣሚ ልነግራችሁ የምፈልገው ይሄ ሞዴል ክቡር ጠቅላይ ሚኒስትር ከሀገሩ ህዝብ ውስጥ ከፍተኛ ቁጥር የሚይዘው የገጠሩ ነዋሪ በሚቀጥሉት 10 እና 20 ዓመት ሆኖ ማየት የሚፈልጉት እንደዚህ አይነት ህይወት እንዲኖር ነው። ህዝቡ የአካባቢ አስተዳደር በመተባበር የገጠሬው ነዋሪ ህይወት በዚህ መንገድ እንዲቀየር መስራት ይጠበቅብናል። ከ50 ሚሊዮን ብር በላይ ወጪ በማድረግ የኢትዮጵያ ኢንቨስትመንት ኮሚሽን ገንብቶ ያስረክበው ይህ የመኖሪያ ቤት ልማት ስራ ለአካባቢው መልካም ተሞክሮ የሚሆን ሲሆን ዞኑ ይህንን ተሞክሮ በመውሰድ በቀጣይ ዓመት በርካታ ቤቶችን ገንብቶ የገጠሩን ማህበረሰብ ተጠቃሚ ለማድረግ ይሰራል። ከለቲ ሙሚች ሚኒስቴራ ኬኛ ውጂ ተጃጅለ ለሙማቲን ይህንን ጠቅላይ ሚኒስትራችን ያስጀመሩትን የገጠሩን የማህበረሰባችንን ክፍል በኮሪደር ልማት ስራ ተጠቃሚ የማድረግ ኢኒሼቲቭ አጠናክረን ማስቀጠል ይኖርብናል። ዛሬ በአካባቢያችን መልካም ተሞክሮ ሊሆን የሚችል ስራ ተሰርቷል። በቀጣይ ዓመት በርካታ ቁጥር ያላቸው ቤቶችን ሰርተን የአካባቢያችንን ማህበረሰብ ተጠቃሚ ለማድረግ በትኩረት እንሰራለን። ኤቢሲሱ አከደንደኙፍ ጥየፈኖ ጉዳ ከነኔ ወጀን